ዳይሬክት ዩተርን አድርጎ ከተቀናቃኙ ባርሴሎና ጋር ስሙ ተያያዘ ሮድሪና እንደውም መረጃዎች ድርድር አድርጓል ከባርሴሎና ጋር በግል ጉዳዮች ተስማምቷል የሚሉ ሐሳቦች ሁሉ እየተነሱ መጡ ማለት ነውና እርስ በርሳቸው የተያያዙ ናቸው ለማለት ያክል ነው። ምክንያቱም እዚህ ጋር እነ ኢንዞ ፈርናንዴስ ሲወጡ እንደነ ዙቢሜንዲ አይነት ተጫዋች መተካት ይፈልጋል ቼልሲ። ለዛ ነው እሱን አነሳ። አሁን ደግሞ እንምጣ ሌላኛውን አማካኝ ተጫዋቾች ኢንዞ ወደ ሲቲ ቤት የመምጣት እድል ይኖረው ይሆን ወይ? የሮድሪ ጉዳይስ እንዴት ይታያል የሚለውን እናነሳለን። ምን የሮድሪ መውጣት አድማጮቻችን የሚቀር አይመስለኝም። እኔ ያ ሁሉ ነገር ሲደረግ መቆየት ቢፈልግ ይቆይ ነበር። አሁን እኮ ነገሮች በሙሉ እኮ በቃ ግልጽ እያሉ መጡ። የሮድሪ መቆየት አለመቆየት ብቻ ሳይሆን አሁን የሮድሪ ማረፊያም ተለይቷል። የሮድሪ ማረፊያ ባርሴሎና ነው ከሞላ ጎደል። አሁን ደግሞ መቆላለፉ እኮ ነው የገረመኝ። አሁን የቪኒ ጁኒየር ኮንትራት መፈረም ከሮድሪ ጋር ያላቸው ግጭት ሪያል ማድሪድ ኖ ሪያል ማድሪድ የስ ባርሴሎና ማለቱ ሮድሪ እርስ በርሱ ቁልፍልፍልፍ ያለ ነገር ነው። በኋላ ላይ እናነሳዋለን። የቪኒ ጁኒየርን ጉዳይም ስናነሳ በጣም በርካቶች የቀድሞ የአርሰናል ተጫዋቾች ጭምር በጣም በብስጭት እየተናገሩ ነው። አርሰናልን ቪኒ ጁኒየር መደራደሪያ ነው ያደረገው የሚሉ ሐሳቦች በከፍተኛ ሁኔታ ትናንትም ሶፊ አንስተዋል። ዛሬም ደግሞ በጣም ብዙም የአርሰናል ቅርበት ያላቸው ዘገባዎችን እየተመለከትን ነው። በቪኒ ጁኒየር በጣም የቀድሞ ትላልቅ አርሰናል ተጫዋቾች ጭምር ነው የተበሳጩት። መደራደሪያ ክለቡን አድርጎ የ6 ዓመት ኮንትራት መፈረሙን በተመለከተ ማለት ነው። ማንንስ ሊተካ ይችላል የሚለውንም አብረን እናነሷለን። ግን አሁን ጉዳያችን አማካይ ላይ የተንጠለጠልን እርስ በርሱ የተቆላለፈውን የማንቸስተር ሲቲን እና ሮድሪን ጉዳይ ደግሞ እናያለን። ቅድም ዙቢሜንዲን ኢንዞ ፈርናንዴዝን እዚህ ጋር አይተናል። ኢንዞ ፈርናንዴዝ ወደ ሲቲ የመሄድ ዕድል እንዳለው ዙቢሜንዲን አርሰናል ቼልሲ የፈለገው ምትክ ለማድረግ ግን የሚሳካ የመሆን ዕድሉ ጠባብ ነው። አርሰናል ዙቢሜንዲን 12 ወራት ብቻ ከመጠቀሙ አንጻር የማቆየት ዕድል እንዳለው ኢንዞ ግን ሊለቅ እንደሚችል ሌላ ተጫዋች ደግሞ ቼልሲ በምትኩ ፍላጎት ሊያሳይ እንደሚችል ሐሳባችንን አስቀምጠናል። ሮድሪ ጋር እንግባ ደግሞ። የሮድሪ ጉዳይ ሌላው አሁን ላይ የዝውውር መስኮቱ ትኩሳት ሮድሪ ሆኗል። የቪኒ ጉዳይ ፋይል ከተዘጋ በኋላ ትልቁ ትኩሳት አሁን የዓለማችን መገናኛ ብዙሃኖች በስፋት ትኩረት ያደረጉት የማንቸስተር ሲቲው አማካኝ ሮድሪጎ ካስካንቴ ሮድሪን ጉዳይ ነው። የተጫዋች ማንቸስተር ሲቲ ከአትሌቲኮ ማድሪድ ነበረ ወደ ማንቸስተር ሲቲ ያመጣው። በማንቸስተር ሲቲ የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታውን ጎል ጨምሮ ወሳኝ ስራዎችን በመስራት በአሰልጣኝ ፔፕ ጋርዲዮላ የስኬት ዘመን ከፍ ብለው ስማቸው ከሚነሱ ተጫዋቾች መካከል የሚጠቀስ ነው። ይሄ ተጫዋች አለፍ ሲልም እንግዲህ ባለፈው በጨረስነው የዓለም ዋንጫ ወይም ከጥቂት ሳምንታት በፊት በነበረ የዓለም ዋንጫ ላይ ስፔንን የዓለም ዋንጫ እንድታነሳ ቁልፍ ሚና የነበረው ተጫዋች ነው። ካለ ሮድሪ ስፔን የዓለም ዋንጫን ታነሳለች አይመስለኝም። ተጫዋቹ ለዳኒ ኦልሞና ለፔድሪ የሰጣቸው ከቨሬጅ በጣም የሚገርም ነው። ተከላካዩ የተረጋጋ እንዲሆን፣ ተከላካዩ እንዳይሸበር በማድረግ እስከ ፍጻሜ በደረሱበት ጨዋታ እኮ በዓለም ዋንጫው እኮ ዲካትራሬ ብቻ እኮ ነው ቤልጂየም ጎል ያስቆጠረባቸው። አንድም ተጫዋች ጎላቸውን መድፈር ያልቻለበት ሂደት የተፈጠረበት አጋጣሚ ነበር በዚህ ዓለም ዋንጫ። ለተከላካይ መስመር ሮድሪ የሚሰጠው ጠቀሜታ በጣም ከፍ ከማለቱ ጋር ተያይዞ ነው ከነ ፓው ኩባርሲ፣ ከነ አሜሪክ ላፖርት፣ ከነ ፔድሮ ፖሮ፣ ከነ ማርኮ ኮያ ብቃት በተጨማሪ በዋነኝነት ሮድሪ ለተከላካዩ የሚሰጠው ሽፋን ምርጥ መሆኑ ጎል እንዳያስተናግዱ ሆኗል። በሲቲም አንዱ የተጫዋቹ ኳሊቲ ከዚህ ጋር የተያዘ ነው። በጣም ቡድን ያረጋጋል፣ ሚዛን ይጠብቃል፣ ፓሶቹ ጥራት ያላቸው ናቸው። ይሄ ተጫዋች 30 ዓመቱ ላይ ነው የሚገኘው። በዚህ ክረምት የዝውውር መስኮት 1 ዓመት ከሲቲ ጋር ይቀረዋል። ግን 1 ዓመት እየቀረው መልቀቅ ፈለገ። መጀመሪያ ማድሪድ ነበር የፈለገው። እሱ ማድሪድ ነው መሄድ የምፈልገው፣ ማድሪድ ነው መጫወት የምፈልገው የሚል እንድምታ ያለው ሐሳብ ሲያቀርብ ነበር የነበረው። አሁን ማድሪድ ነው ሐሳቡን የቀየረው ወይስ ሮድሪ ነው ሐሳቡን የቀየረው የሚለው መከራከሪያ ነጥብ ነው ብቅ ብሏል። ለምን ትናንት ስናነሳው ነበረ እቺ ነገር የታብሎይድ ወሬዎች ናት፣ ግን አንድ ቀን እውነቱን አልትመጣ ትችላለች ብለን ነበር። አሁን ልክ ይመስላል ስታየው። ቪኒሺየስ ጁኒየር ውሉን አውቶማቲካሊ ማራዘሙ ሲረጋገጥ ሮድሪ ደግሞ አውቶማቲካሊ ወደ ባርሴሎና የሚሄደዋል። በጣም የገረመኝ እሱ ነው። ይሄ ምን ግልጽ እኮ ነው የሚነግር ነገር እኮ
ከዚህ በፊት የነበራቸው ቁርሾ ከባላንዶር ጋር በተያዘ የነበረው ቁርሾ በሁለቱ አካላቶች መካከል አሁንም እንዳለ ነው ማለት ነው። ምንድን ያለው ቪኒሲየስ ጁኒየር ኮንትራቱን ለመፈረም ሲስማሙ በዚህ ክለብ በጣም እንደምከበር በጣም እንደምወደድ ገብቶኛል። 9 ዓመት ኑሮ ያለው 6 ዓመት እጨምራለሁ፣ አስፈላጊ ከሆነም ከዛ በላይ ቀሪ ዕድሜን እስከ መጨረሻው ድረስ በማድሪድ መጨረስ እፈልጋለሁ ያለው ቪኒሲየስ ጁኒየር። ጥያቄው ምን ነበር የነበረው? ከዚህ በፊት አላከበሩኝም ነው። ስለዚህ እነሱ እንዳከበሩት ያሳዩት አንዱ የሮድሪን ዝውውር በመሰረዝ የእሱን ኮንትራት በማደስ ያደረጉን ነገር ነው። አሁን አንደኛው ተረሰተ፣ አንደኛው ተከፋው ማለት ነው። በዚህ ሂደቱ ስትመለከቱ ቪኒሲየስ ኮንትራቱ ስለተራዘመና ሮድሪ ስለቀረ ደስ አለው። ሮድሪ ደግሞ የቪኒሲየስ ኮንትራት አይራዘም ብሎ ነበር ያሰበው፣ ተራዘመ። ሮድሪ ደግሞ ከፋው፣ አውቶማቲካሊ ወደ ባርሴሎና ቀየረ። ግን በዚህ የዝውውር ሂደት ውስጥ የአሰልጣኝ ፔፕ ጋርዲዮላ ሚና በጣም ከፍተኛ እንደሆነ ይነገራል። እሳቸው በባርሴሎና አይጨክኑ፣ ያደጉበት የኖሩበት ያሰለጠኑበት ታሪክ የሰሩበት ክለብ በጣም ስስ ልብ ነው ያላቸው። ያው ካታላን ከሆንክ ለባርሴሎና የተለየ ነገር ይኖራል። የካታላናዎች መከበሪያ ነው ባርሴሎና። ካታላኖች አለን የሚሉት ትልቁ ኒውክላራቸው ለካታላኖች ባርሴሎና የሚባል እግር ኳስ ክለብ ነው። ኒኩላር ነው ለነሱ። በቃ ባርሴሎና በተጠራ ቁጥር የካታላን ግዛት ይጠራል። እና ይህንን ሀሳብ እንዲቀይር በማድረግ ረገድ ጋርዲዮላ ትልቁ ሚና ተወጥተዋል የሚሉ ሀሳቦች እየተነሱ ነው የሚገኙት። አንደኛ ይህንን በማድረግ ረገድ ከተነሱ ነገሮች መካከል ጋርዲዮላ ለተጫዋቹ ከሰጡት ምክረ ሀሳቦች መካከል የዓለም ዋንጫውን ስታነሳ ከነማን ጋር ነው የተጫወትከው? አብዛኞቹ ተጫዋቾች የማን ተጫዋቾች ናቸው? የባርሰሎና ፓው ኩባርሲ፣ ኢቨን አሜሪክ ላፖርት በስፔን እግር ኳስ ውስጥ የተጫወተ አትሌቲክ ቢልባኦ የነበረው አሁንም አትሌቲኮ ቢልባኦ ያለ ነው። ግን ባርሰሎና የሚፈለግ ተጫዋች ነው ተከላካዩን ለማጠናከር። አሁን ላይ ግን ፓው ኩባርሲ አለ፣ ፔድሪ አለ። አማካኙ ላይ ሲጫወት የነበረው ማለት ከፔድሪና ከዳኒ ኦልሞ ጋር ነው። ከኋላው ፓው ኩባርሲ ነው ያለው። ከፊት እነ ፌራን ቶሬስ አሉ። ከፊት እነ ፌራን ቶሬስ፣ ላሚን ያማል የመሳሰሉ ተጫዋቾች አሉ። እና ቢያንስ ከ5 ከ6 የባርሰሎና ተጫዋች ጋር በእያንዳንዱ የዓለም ዋንጫ ቆይታው በእያንዳንዱ የባርሰሎና የስፔን ብሔራዊ ቡድን ቆይታው ላይ ሲጫወት ነበር። ያ ደግሞ ከተጫዋቹ ያጫወት መንገድ ጋር የተስማማ ነበር። ፔድሪ እና ዳኒ ኦልሞ በጣም ተመችቷቸው ነፃ ሁነው እንደፈለጉ ክሬቲቪቲያቸውን ከፍ እያደረጉ ሲጫወቱ የነበረበት ሂደት ነበረ። ስለዚህ አንዱ ለማሳመን የተጠቀሙበት መንገድ ያጫወት መንገድ በጆዜ ሞሪኒዮ ስር ሮድሪ ቢጫወት ብዙ የሀሳብ ለውጦች ሊያደርግ ይችላል፣ ወይም የተጫዋቹ ያጫወት መንገድ መቀየር ይኖርበታል። እሱ የሚያስበው ያጫወት መንገድ በጆዜ ሞሪኒዮ ታክቲክ መጫወት አስቸጋሪ ይሆናል። ወደ ባርሴሎና ብትመጣ ግን የተሻለ ነው። ምክንያቱም በስፔን ብሔራዊ ቡድን ጥሩነህ ሲቲና ባርሴሎና የሚያመሳስራቸው የጨዋታ መንገድ አለ። ጋርዲዮላ ረጅም ጊዜ ስላሰለጠነ ወደዚህ ክለብ መምጣት ወደ ማንቸስተር ሲቲ ክለብ ከማንቸስተር ሲቲ ወደ ባርሴሎና ክለብ መምጣት ክለብ መቀየር እንጂ ያጫወት መንገድ መቀየር አይደለም። የክለብ መቀየር ብቻ ነው የሚሆነው። ይበልጥ ስሙሙ የሆነ የሚስማማ ያጫወት መንገድ መከተል ነው የሚል ሀሳቦችን ነው ያስቀመጡት። አሁን እኔ ለማድሪድ ደጋፊዎች መጠየቅ የሚፈልገው ቪኒን አቆይቶ ሮድሪን አለማስፈረም ወይስ ሮድሪን አስፈርሞ ቪኒን መሸኘት፣ የትኛው ነበር አሪፍ ስትራቴጂ? በጣም መከራከሪያ ሆኗል። አሁን ዓለም ላይ በጣም መከራከሪያ ሆኗል። አንዳንዶቹ አየለም ቪኒሲየስ ጁኒየር መፈረም አልነበረበትም፣ ማድሪድ በቂ የማጥቃት ኃይል አለው፣ ሚዱን ኮንትሮል የሚያደርግ ተጫዋች ግን ሮድሪ ቢመጣ የተሻለ ነገር ይሆናል የሚል ሀሳብ ይሰጣል። ሌሎች ደግሞ የለም፣ ችግሩም እኮ አማካኝ እኮ ነው ሪያል ማድሪድ ግልጽ ብሎ የሚታየው ነገር እንጂ አጥቂ ችግር የለበትም። ሌሎች ደግሞ የለም እንዴ ቪኒሲየስን የመሰለ የማድሪድን ካልቸር የሚያውቅ በማድሪድ ካልቸር ውስጥ ያደገ ዓለም ላይ ምርጥ ተጫዋችን አባረህ ሮድሪን ማስመጣት ቫልዩ የለውም፣ ትርጉም የለውም፣ ያስቆጫል የሚል ሀሳቦች ይሰጣሉ። ይሄ አሁን ላይ የመከራከሪያ ሀሳብ ሆኗል። በጣም ትልቅ የመከራከሪያው ሀሳብ አሁን ይሄ ነው። ቪኒን አቆይቶ ሮድሪን አለማስፈረም ወይስ ሮድሪን አስፈርሞ ቪኒን መሸኘት፣ የትኛው ነበረ ዘ ቤስት ስትራቴጂ? አንዳንዶቹ ማድሪድ ተሸውዷል ያሉ፣ አንዳንዶቹ ደግሞ ልክ ነው የማድሪድ ውሳኔ የሚል ሀሳቦችን በተደጋጋሚ ሲያነሱ እንመለከታለን። በዚህ ሂደት ውስጥ እንግዲህ ባርሰሎና ግርምዬ በጣም የሚገርመው ነገር ከማድሪድ ካቀረበው ገንዘብ በታች ነው ተጫዋቹን ለማስፈረም እየተስማማ ያለው። ማድሪድ 60 ሚሊዮን ዩሮ አቅርቦ ውድቅ ተደርጎበታል።
ባርሴሎና 45 ሚሊዮን ዩሮ ነው ያቀረበው ለተጫዋቹ ቀጥታ የሚከፈል። ከዛ 15 ሚሊዮን ዩሮ ደግሞ በቦነስ መንገድ የሪያል ማድሪድ ግን የነበረው 60ውን በቀጥታ ከዛ ቦነስ ደግሞ ተጨማሪ ለመስጠት ነበር ያሰቡት ሪያል ማድሪዶች። የተሻለ ነበር እና ዌቫውት አድርጓል። በቃ ቻው ብሏቸዋል። ማድሪዶችን አትምጡ ብሏቸዋል ነው የሚባለው። አሁን እንግዲህ ፋብሪዞ ሮማኖም በተከታታይ እየዘገበ ያለው የሮድሪን መረጃ ነው በአብዛኛው። አይ ግልጽ እኮ ነው ሶፊ፣ ትናንት የተፈጠረውን ነገር ማየት ይቻላል። ቪኒሲየስ ጁኒየር የ6 ዓመት ኮንትራት ማራዘሚያ መፈረሙን ተከትሎ የሮድሪ ወኪሎችና የሪያል ማድሪድ እግር ኳስ ክለብ ውይይት ኢሚዲየትሊ ነው የተቋረጠው። በቃ ኢሚዲየትሊ ወዲያውኑ ማለት ነው። ቪኒ ጁኒየር ኮንትራት መፈረሙን ተከትሎ ማለት ነው ወዲያው ነው የተቋረጠው። ከዛ በኋላ ሮድሪ ወኪሎቹ ግንኙነታቸው በሙሉ ከባርሴሎና ጋር ሆነ ማለት ነው። እና ትናንት እንደ ቀልድ ይሄ ነገር እንደ ቀልድ ነው ብለህ ሶፊ ያነሳው ነገር እንደ ቀልድ ሊመስል ይችላል፣ ግን እንዲህ እያሉ ነው በቪኒ ጁኒየር ኮንትራት ሮድሪ ጋር በተገናኘ የሚሉ ሀሳቦች አሉ። እንደ ቀልድ ያነሷቸው ነገሮች አሉ፣ ግን እውነት ሊሆን ይችላል ያልከው ነገር እኔ ወደዛ እያደለው ነው የመጣሁት። ለምን ግንኙነቶቹ ፈጠኗ። ቪኒ ጁኒየር ኮንትራት ሲፈርም እዚህ ጋር ያለው የሮድሪ ጉዳይ የሮድሪ ወኪሎች ከሪያል ማድሪድ ጋር ማውራት ነው ያቆሙት። ስለዚህ አሁንም ቁርሾው ምንም ጥያቄ የለውም። የባላንዶሩ ፍጥጫ ባለፈው የነበራቸው ሪያል ማድሪድ እንደውም እኮ አንገኝም ብለው እኮ ያኔ እኮ አልተገኙም እኮ ሶፊ ታስታውሳለህ አይደል? ፕሌን ራሱ ከፕሌን የወረዱት ልክ ሮድሪ እንደሆነ የሚሸለመው ሲያውቁ አንሄድም ብሎ ነው የቀሩት። አንሄድም ብሎ ቀሩ። በዛ ላይ የእኛ ተጫዋች ምናምን ብለው ባሎንዶርና መግለጫ ብዙ ነገር አውጥ ከባድ ነበር። ያ ደግሞ ለሮድሪ የሚሰጠውን ስሜት አስቡት። እንደዛ መግለጫ የወጣበት ሰውዬ ብዙ ነገር የተባለው ሰው እንዴት ነው አሁን ቪኒ ጁኒየር ኮንትራት አራዝሞ ገብቶ ሊጫወት የሚያስብበት መንገድ የሚፈጠረው? ለዛ ነው ዩተርን አድርጎ ባርሴሎና ጋር ድርድሩን ያቀላጠፈው ማለት ነውና የሮድሪ ባርሴሎና የመግባቱ ነገር በጣም በጣም ከ80% በላይ ከፍ ብሏል። መረጃው እንደሚያሳየው ከሆነ ከ80% በላይ ያውም ማለት ነው። ድርድሮቹ በጥሩ ሁኔታ ላይ እየተጓዙ እንደሆነ ማሳያ ነው። ለባርሴሎና ደግሞ ሌላ ግብአት ነው የሚሆነው። ምንም ጥያቄ የለውም። ግርምዬ እንግዲህ ባርሴሎና ዴካው በጣም ጠንካራ ስራ ነው የሰሩት። ከዚህ ጋር ብዙዎች ግን ጋርዲዮላን ነው የጋርዲዮላን እርዳታ አግኝቷል ባርሴሎና ብሎ ያምናሉ። በጣም አሳምኖታል ሮድሪን በማሳመን ረገድ ጋርዲዮላ ትልቅ ሚና ነበረው የሚለው ሀሳብ ሚዛን የሚደፋ ሀሳብ ነው። ቀጠቀስናቸው። በተለይ የቪኒና የሮድሪ የባላንዶሩ ያመጣው ግጭት በሪያል ማድሪድ ቤት ውስጥ የፈጠረው ችግር አለ። ቅድም እንዳልነው ከሁለቱ አንዱ መምረጥ ነበረበት። ቪኒን ሲመርጥ በተቃራኒው ሮድሪ ደግሞ ባርሴሎና መረጠ ማለት ነው። ሀሳብ ቀይሩ ዩተርን አድርጎ 100% ነው ዩተርን ያደረገባቸው። በዛ ላይ ከማድሪድ ካቀረበው ገንዘብ በታች በሆነ ዋጋ ነው ተጫዋቹን ማዛወር የቻሉት። ይሄ በጣም አስገራሚ የሚባል ውሳኔ በዚህ በዝውውር መስኮት በተደጋጋሚ እንደምንናገረው የዝውውር መስኮት ወሬዎች የሚወስኑት ብዙ ነገሮች አሉ። ገንዘብ ይወስነዋል። አሁን ይሄ እኮ ያሁን እኮ ገንዘብ እኮ አይደል። በነገራችን ላይ የሮድሪን ኬዝ ስናነሳ ሶፊ ያልከው ነገር አሁን ሮድሪን ታስታውስ ከሆነ ሮድሪ ራሱ ስፔን መሄድ እፈልጋለሁ፣ ሪያል ማድሪድ መጫወት እፈልጋለሁ አለ። ሪያል ማድሪድ ደግሞ ለማንቸስተር ሲቲ በዛን ሰዓት ለመክፈል ፍላጎት አልነበረውም። እንደገና ሮድሪ ወደ ሁለተኛው እድሉ መጣ፣ ወደ ባርሴሎና ቀየረ እና ባርሴሎና ደግሞ አሁን ጥያቄው ምንድነው? ይሄን ያህል ገንዘብ የመክፈል አቅም አለው ወይ? ለሮድሪ የተጠየቀውን የዝውውር ዋጋ የመክፈል አቅም አለው ወይ ባርሴሎና የሚለው ጥያቄ እንደሚነሳ አስባለሁ። ያ ካልሆነ ግን ባይዘወይ ሮድሪ 1 ዓመት ቆይቶ በነፃ ዝውውር ነው ክለቡን የሚለቀው ማለት ነው። አሁን 31 ዓመቱ ላይ ነው የሚገኘው። ምን እንደሚሆን ራሱ አይታወቅም። ግን ከ80 በላይ ባርሴሎና የመግባት እድል እንዳለው መናገር ይቻላል። ባርሴሎና ማነው ሲቲም ለመልቀቅ ወስኗል። ባርሴሎናዎችም አክት አድርገዋል። አሁን እንደውም ስምምነቶቹ ባርሴሎና በ3 ዙር በ2 ዙር ልክፈል እያለ ነው ያለው ብሩን። በተቃራኒ ሲቲ ደግሞ በአንድ ዙር ይከፈለን እኛም ተጫዋች ማምጣት ስላለብን በሚል አይነት ነገር እያስቀመጡ ነው የሚገኙት። የግል ጉዳዮችም አልቀዋል። ማነው ባርሴሎና ለሮድሪ ግሮስ ያልተጣራ ማለት ነው 30 ሚሊዮን ዩሮ አካባቢ በአመት ይከፍላል። የተጣራ ሲሆን እንግዲህ ወደ 20 አካባቢ ሊመጣ የሚችልበት እድል ይኖራል። ዝሮ ዝሮ ለሮድሪ በደሞዝ ረገድ የሚገባውን ገንዘብ ያገኛል ተብሎ ነው የሚጠበቀው። እስከ 30 ሚሊዮን ዩሮ አጠቃላይ አመታዊ ደሞዙ የሮድሪ ይሆናል ተብሎ ነው የሚጠበቀው። የባርሴሎና ዝውውሩ በትልቁ እየፈጠነ የሚገኝበት አለ። ማንቸስተር ሲቲ ቅድም እንዳልነው ኢንዞ ፈርናንዴዝን በምትክነት እያሰበ ይገኛል። ይህንን ተጫዋች ለመተካት በጣም ትክክለኛ ውሳኔ ነው ተብሎ ይጠበቃል። ሲቲ አማካኙ እየሳሳ ነው። ሮድሪ ወጣ በዚህ የዝውውር መስኮት ከወጣ ማለት ነው ኦልሞስት ወደ ባርሴሎና ሊሄድ ነው።
በተጨማሪ በርናንዶ ሲልቫ ወጥቷል ማንቸስተር ሲቲ ላይ። አሁን ደግሞ ቲጃኒ ራይንደርስን ወደ ኖቲንግሃም ፎረስት ለመሸኘት እየተዘጋጁ ነው ያሉት። ቲጃኒ ራይንደርስ ኖቲንግሃም ፎረስት ወይም ጁቬንትስ ሊገባ ነው፣ ግን አብዛኞቹ የመረጃ ምንጮች ተጫዋቹ ወደ ኖቲንግሃም ፎረስት የማምራት እድሉ ሰፊ እንደሆነ እየዘገቡ ይገኛሉ። ቲጃኒ ራይንደርስ ስለዚህ እየሳሳ ነው። 3 አማካኝ ያስወጥታል። ቢያንስ አንድ አማካኝ የግዴታ ማምጣት ይኖርባል። ብችል ሁለት አማካዮች ቢመጡ በጣም አሪፍ ነው። ኤሊዮት አንደርሰን መጥቷል። አዩብ ቡዋዲን ማምጣት ከቻሉ ኢንዞ ፈርናንዴዝን ካመጡ በደንብ ሊተኳቸው የሚችሉበት እድል ምናልባት የመጀመሪያ ዓመት ሊያስቸግራቸው ይችላል። በሚቀጥሉት ዓመታት ግን በደንብ አማካኙን ሊያሻሽሉ የሚችሉ ተጫዋች ናቸው። ቡዋዲም ኤሊዮት አንደርሰንም እንደዚሁም ኢንዞ ፈርናንዴዝም ከተሳካላቸው ማለት ነው። ስለዚህ ማንቸስተር ሲቲ ትልቁን ትኩረቱን አድርጎ እየሰራ ያለው በዚህ ሰዓት ላይ በሮድሪ ምትክ ወይም በነ በርናንዶ ሲልቫ በነ ሮድሪ አማካይ መስመሩን ለማጠናከር በሚቻልበት ሁኔታ ላይ በትልቁ እየሰራ ነው የሚገኘው። በዚህ ሁኔታ ግን ኮምፒት ማድረግ ይችላል ሲቲ ካመጣ ኢንዞን ካመጣ ኦፍ ኮርስ አዎ። ግን በርናንዶ ሲልቫን አጥቶ እንደገና አሁን ደግሞ ሮድሪን ካጣ አማካይን ክፍሉ ያለበት ሁኔታ እናስበው። የሲቲ እኮ አንዱ ጥንካሬው ሮድሪ ሲኖርና ሳይኖር ቡድኑ ምን እንደሚሆን አይተናል። አይከብደውም፣ አይገናኝም እንዴ በጣም ግርምዬ። ምናልባት አሁን ስቲል እነ ኢንዞን ቢመጡ እና አዩብ ቡዋዲን ቢመጡ ሲቲ ምናልባት ለቀጣዮቹ ዓመታቶች ካልሆነ ኔክስት ይር ላይ በጣም ይቸግራል። ምን ጥያቄ የለውም። ሊጉን ማላመድ ይኖርባል። የጫወት መንገድን አዲስ አሰልጣኝ ነው በዛ ላይ ኢንዞ ማሬስካ። ስለዚህ ከባድ ሊሆን ይችላል። ግን አሁንም ሲቲ አክቲቪሊ በዝውውር መስኮቱ መሳተፍ ይፈልጋል። እንዳልኩት እነ ኢንዞን ብቻ ሳይሆን ቀኙን መስመሩን ለማጠናከር ማሎ ጉርስቶን ከቼልሲ ይፈልጋል። ፔድሮ ኔቶን ከቼልሲ በተመሳሳይ ይፈልጋሉ። ለዛ ነው እንደ ቲጃኒ ራይንደርስ አይነት ተጫዋቾችን ለመሸጥ እየተዘጋጁ ያሉት ማንቸስተር ሲቲዎችና ሲቲ በቀጣይ ዓመት እንግዲህ በተለይ ዋናውን የማስተር ማይንዱን የሲቲን የስኬት ማስተር ማይንዱን ፔፕ ጋርዲዮላን አጥቷል። ከዛ ደግሞ የማስተር ማይንዱ ዋና ሰው የሆነውን ደግሞ ሮድሪን ሊያጣ ነው። ወደ ባርሴሎና ሊሄድ ነው። ሌላኛውን ምርጥ ቡድን የቡድኑ አምበልና ምርጥ ተጫዋች በርናንዶ ሲልቫን አጥቷል። ስለዚህ ቀጣይ ዓመት ሲቲ በደንብ አስቦበት ካልመጡ፣ በደንብ ሰርተው ካልመጡ ሊቸገሩ ይችላሉ። ዝውውሮች ላይም ተሳትፎቻቸውን ከፍ ማድረግ ይገባቸዋል። ኤሊዮት አንደርሰንን ብቻ ነው ያስፈረሙት። በእርግጥ ሲቲ ችግር የለበትም። ከወሰነ በኋላ ቶሎ ነው ዝውውሮችን መፈጸም የሚችለው። ያው እንደሚታወቀው በጥሬ ዝውውር መስኮትም ቀላል የማይባል ገንዘብ ነው ያወጣው ሲሜኒዮና ማርጋሂ ላይ። አሁንም ግን በተለይ የአማካይ መስመሩን የሚያጠናክር ዝውውር በትልቁ ይጠበቃል። ግን ወደ መልእክቶች እናምራ። መልእክቶችን አድምጠን ተመልሰን እንመጣለን። አድማጮቻችን ሀሳብ